السلام عليكم ورحمة الله وبركاته أحبابي في الله يا الله سبحانه وتعالى سلامتا በእናንተ ላይ ይሁን እያልኩ በመቀጠል ይህንን 3 ቀን መካ ነበር በዛ ነው የተጣፋ ነው ማለሽ ያው እንግዲህ እንደምታውቁት በአለማችንም ጦርነቱ ተፋፍሟል ማለት ነው። ረመዳን እንዴት ይዟችኋል? አወለን ኢዳን ማለት የፈለኩት ምንድነው በዚህ ጦርነት ያኒ አጨብጫቢ ሆናችሁ ወንድሞችና እህቶች ስርዓት ልትይዙ ይገባል። አወለን አጠር ባለ መልኩ በዚህ ጦርነት ላይ አህለ ሱና ወል ጀማዓ ወይም ሰለፊ የሆነ ሰው መውቂፉ ምን መሆን አለበት? መውቂፉ ምን መሆን አለበት? ብዙ አጨብጫቢዎች አሉ። ኢራንን ደግፈው የሚያጨበጭቡ አሉ። ከዛም በኩል እስራኤልን ደግፈው የሚያጨበጭቡ አሉ። አግባብ አይደለም፣ ስህተት ነው። ሰዎች እንግዲህ ወደ 3 አይነት ነው የተከፈሉት ማለት ይቻላል። አንደኛው አሜሪካንን ደግፈው የሚያጨበጭቡ አለ። ሁለተኛው እስራኤልን ደግፈው የሚያጨበጭቡ አለ። ሶስተኛው ኢራንን ደግፈው የሚያጨበጭቡ አለ። ይህ ሁሉም ስህተት ነው። እነዚህ ሰዎች ሁላቸውም አንድ አይነት ናቸው። ለትክክለኛው ሙስሊም የጋራቸው የሆነ ጥላት ቢኖር ማን ነው? ለሁላቸው አህለ ሱና ወል ጀማዓ ወይም ሰለፊ የሚባለው ትክክለኛ እስልምና ላይ ያለው ሁላቸውም ጥላት ነው። ኢራንም ቢሆን ይታወቃል። ሶሪያዎችን፣ ህፃኖችን፣ ሴቶችን ለ10 ዓመታት ስትጨፈጭፍ የነበረች ነች። በሊቢያ ላይ ደባ ስትሰራ ስትጨፈጭፍ የነበረች ነች። አብናኡል የመን ካነት ተቅተሉሁም ያኒ ፊ ሌይሊ ወነሃር ላ ትፈርቅ በይነ አልአጥፋል ወኒሳ ኢላ አኺሪህ ማለት ነው። እና ለ10 ዓመታት ደማቸው የተጨማለቁ ሰዎች ናቸው። አሳሰን هؤلاء الروافض أذناب اليهود ያንዲ ገጽታ ያንዲ ሳንቲም ገጽታ ናቸው። የፖለቲካ የሲያሳ ጉዳይ ሆኖ ነው እንጂ ትክክለኛ ወይም የሃይማኖትና እንትን አይደለም። ሁላችሁም ልታውቁት የሚገባው ማለት ነው። ኢዘን ያን የአህለ ሱና ወል ጀማዓ ወይም ሰለፊ የሆነ ሰው ነብዩን አለይሂ ሰላቱ ሰላም ሰሃቦችን እከተላለሁ የሚል ሰው ቁርአን ሐዲስን እከተላለሁ የሚል ሰው መውቂፉ ምን መሆን አለበት ነው? መውቂፉ መሆን ያለበት التبرؤ من هؤلاء من هؤلاء ከዛም ከዚህም መጽዳት መቻል አለበት። ينبغي عليه أن يكون بريئا من هؤلاء من هؤلاء لأن هؤلاء أعداء الإسلام كلهم أعداء الإسلام المسلمين طلعوا እና إذن ስለዚህ መውቂፉ ምን መሆን አለበት? ከሁላቸው መጽዳት መቻል አለበት። ينبغي عليه أن يقول اللهم اضرب الظالم بالظالم ونجنا بينهم سالمين غانم በዳይን በበዳይ አንተ ጌታዬ ሆይ አማታ በመካከላቸው እኛን ደግሞ ሰላምና ነገ አድርገህ አውጣን ብሎ ዱዓ ማድረግ አለበት። ለሙስሊሙ ኡማ ዱዓ ማድረግ አለበት። ለአህለ ሱና ወል ጀማዓ ለሰለፊያዎች ዱዓ ማድረግ አለበት። የተውሂድ ሰዎችን የበላይ የሐቅ ሰዎችን የበላይ እንዲያደርጋቸው ዱዓ ማድረግ አለበት እንጂ አንተ በምታምነው ቁርአን የማያምኑ አይሻ ረዲየላሁ ዐንሃ ዛኒናት የሚሉ ሱሐቦችን የሚሳደቡ የሚያከፍሩ አቡበክር ዑመርን ሁሴን እያሉ የሚገዙ ይሆኑ አንተ ዙራ በምትሰግደው ካዕባ የማያምኑ ካዕባን ማፍረስ የሚፈልጉ በታሪካቸው እኮ ካዕባን አፍርሰዋል። ሐጀር አልአስወድን ወደ 10 ዓመት ወስደው አስቀምጠውታል። በስንት ዓመታቸው ነው? ወደ 10 ዓመት አካባቢ
ሺዓዎች ማለት ነው። እና መጁሱ ሀዚህ ልኡማ ሃኡላኢ ረዋፊድ ኢዘን የእጃቸውን እየሰጣቸው ነው ማለት ነው። اللهم اضرب الظالم بالظالم ونجنا من بينهم سالمين يا رب العالمين. السلام عليكم ورحمة الله.